ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማሰማት እንጀምራለን። የጦር ኃይሎች ጠቅላይ ኢታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ትላንት የተናገሩት ንግግር ብዙዎችን እያነጋገረ ይገኛል። በትላንት መግለጫቸው ከዚህ በፊት ሰምተናቸው ማናውቀውን ስለ ህወሓት ከሻዕቢያ ጋር የተናኙ የተለያዩ ጉዶችን ዘርግፈዋል። ህወሓት እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም፣ ከሻዕቢያ ጋር ትብብር መፍጠር ክህደት ነው ሲሉ የተናገሩት ከንግግሮቻቸው መሃል ከሳቸውም ጋር ጀነራል ባጫ ደበሌ ሻዕቢያ ከኤርትራ አብራክ የወጣ ሰይጣን ነው ሚል አስገራሚ አስተያየት ሰጥተዋል። ከዚሁ ጋር በተገናኘ ዶክተር ዳኛቸው አሰፋ ጋር በተደረገ ቆይታ ከኤርትራ ጋር ጦርነት አይቀርም፣ ጦርነቱ መካሄዱ አይቀርም፣ አሰብና ምጽዋ የአፋር ናቸው ሲሉ ተናግረዋል። በሁለቱ ሀገራት መሀል ያለው ውጥረት እየጨመረ ነው። የብርሃኑ ጁላንና የጀነራል ባጫ ደበሌን ሁሉም ንግግሮች ይዘን ቀርበናል። አቶ ታዬ ደንደአ አፋጣኝ ፍትህ ስጠኝ ሲሉ ለፍርድ ቤት አመለከቱ። የቀድሞ የሰላም ሚኒስትር ዴኤታ አቶ ደንደአ በዛሬው ዕለት ፍርድ ቤት ቀርበው ነበር። ፍርድ ቤቱ ለቀጠሮ የሰጣቸው በቀረባቸው ክስ ላይ ውሳኔ ለመስጠት የነበረ ቢሆንም ውሳኔው የሚደርስ አይደለም በሚል ሌላ ቀጠሮ ተሰጥቷቸዋል። በልደታ የሚገኘው የህገ መንግስት ከፍተኛ ፍርድ ቤት በአቶ ታዬ ተመሳሳይ ምክንያት በማቅረብ ቀጠሮ ሲሰጥ ይህ ሁለተኛ ዙር ነው። የአቶ ታዬ ጠበቃ ሲናገሩ ባለፈው ዓመትም ለጥቅምት 13 ስንቀጠር ክረምቱን መዝገቡ ምርመራ ውሳኔ ያሳልፉ የሚል ግምት ነበረን። የፍርድ ስርዓቱ ላይ ከፍተኛ ጉድለት ያመጣል፣ ቶሎ ውሳኔ ሰጠን የሚል ንግግር አድርጓል። በዚህ ዙሪያም ተጨማሪ ዝርዝሮች ይዘናል። በኦሮሚያ ክልል ምስራቅ አርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ያተኮረው አሰቃቂ ጥቃት መፈጸሙ ይታወሳል። ከዚህ ጥቃት ጋር በተያያዙ የተለያዩ የፖለቲካ ፓርቲዎች የሐሳባቸውን እና ውግዘት እያቀረቡ ይገኛሉ። ከዚህ ጋር በተያያዘ የአማራ ብሔራዊ ንቅናቄ አብን በኦሮሚያ ክልል ምስራቅ አርሲ ዞን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ያተኮረ አሰቃቂ ጥቃት መፈጸሙን አውግዘው ፓርቲው መንግስት የዜጎችን ደህንነት እንዲያስከብርና ለተጠቁ ዜጎች ፍትህ እንዲያረጋግጥ ጠይቋል። ንቅናቄው ትላንት ባወጣው መግለጫ ጥቃቱን ለማጣራት ተቋማዊ ስምሪት ወስዶ አካባቢው በመንቀሳቀስ መረጃ ማሰባሰቡን ገልጿል። በዚህ መሰረት ጥቅምት 14 እና 15 እና ጥቅምት 18 እና 19 2018 ሃይማኖትና እምነት ተቋማትን ኢላማ ባደረጉ በትጥቅ በታገዙ አካላት በተፈጸሙ ጥቃቶች በርካታ አማኞች መገደላቸውንና መጎዳታቸውን፣ ተጨማሪም በርካታዎች መፈናቀላቸውን እንዲሁም የግል ንብረቶች እምነት ተቋማት መውደማቸውን ማረጋገጡን አስታውቋል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ከቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች ወሰድናችሁ። የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ትላንት አስገራሚ አስተያየቶችን ሲያሰጡ ተደምጧል። ከሻዕቢያ ጋር ትብብር መፍጠር ክህደት ነው ያሉት ፊልድ ማርሻል ጁላ ይህን የተናገሩት በሰሜን ዕዝ ጥቃት 5ኛ መታሰቢያ አስመልክቶ በዘጋጀው መርሃ ግብር ነው። ህወሓት እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲለው ከበድ ያለ ቃላቶችን ተጠቅመዋል። ፊልድ ማርሻል 40 ደቂቃ በሚሆን ንግግራቸው ሰሜን ዕዝ ላይ የደረሰው ጥቃት አሳፋሪ፣ አንገት የሚያስደፋ ታሪክ ነው ሲሉ ገልጸውታል። ክስተቱን የዓለም ህዝብ ጁንታው ነው ብሎ የሚወስድ እንዳይመስላችሁ፣ ኢትዮጵያን ክፉ ናቸው ብሎ ነው የሚወስደው ብለዋል። ሰፋ ያለ ማብራሪያ በሰጡት የፌዴራል መንግስትና በህወሓት መካከል ያለው ወቅታዊ ሁኔታ ህወሓት ድጋሚ ለጦርነት ለመክፈት ሙከራ እያደረገ መሆኑን አመላክተዋል። ፊልድ ማርሻሉ በዚህ ንግግራቸው በእማኝነት ያነሱት በባለፈው መስከረም ወር ላይ በአማራ ክልል በሰሜን ወሎ በነበረው ውጊያ የህወሓት ኃይሎች ከፋኖ ጋር ተሳትፈዋል መባሉን ነው። መንግስት ወደ ጦርነት ለመግባት ከፍተኛ ትዕግስት ማድረጉንም ገልጸው ሰራዊቱ ከተጠቃ ግን መከላከላችን አይቀርም ብሏል። ምንም ብትንታገስ ከተጠቃን እንደ ዳግማዊ ሰሜን ዕዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። በቀደም በሰሜን ወሎ ግንባር ከፋኖ ጋር ተቀናጅታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል፣ ግን ዝም ብለናችኋል። ምክንያቱም ኃላፊነት አለብን። እኛ መንግስት ነን። ለትንኮሳውላ መንሳ አልሰጥም። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም በማለት ህወሓትን አስጠንቅቀዋል። የህወሓት ቡድን ከግብጽና ከሻዕቢያ ጋር በመሆን የባህር በር ያሳጣንና ሀገር ያስገነጠለ ከሃዲ ነው ማለት ነቅፈውታል። ፊልድ ማርሻሉ ማክለው ኢትዮጵያ ሰላም እንድታገኝ መነቀል አለበት። ህወሓት በየቀኑ ይክዳል። ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። የኢትዮጵያ ህዝብ መከላከያ ሰራዊት፣ የኢትዮጵያ መንግስት ክህደት አያውቅም፣ ክደን አናውቅም በማለት ተናግሯል። ጠቅላይ
ኢታማዦር ሹሙ በማብራሪያቸው ሌላ የክህደት መልስ ያነሱት ህወሓት ከኤርትራ መንግስት ጋር ያደረገውን ትብብር ነው። ይህ ትብብር አስመልክቶ ከዚህ ቀደም የውጭ ጉዳይ በይፋ ተናግሮ ነበር። ሚኒስትሩ ለተባበሩ መንግስታት በላከው ደብዳቤ ህወሓት የኤርትራ መንግስት ጸምዶ የሚል ስያሜ ቅንጅት ፈጥረው ኢትዮጵያ ላይ ከፍተኛ ጦርነት ሊከፍቱ እንደሆነ ደብዳቤው ላይ መግለጹ ይታወሳል ብለዋል። ይህ ጉዳይ በድጋሚ ያነሱት ፊልድ ማርሻል ሻዕቢያ ወዳጃችን ነው ማለት ክህደት ነው በማለት በይነዋል። የዘር ማጥፋት ፈጸመን ቢሲል የነበረው ሻዕቢያ ጋር ትብብር ይፈጥራል። የራሱ ክህደት ነው፣ ሌላ የክህደት መልክ ነው። የዘር ማጥፋት ፈጸመብኝ ስትል ከርም እንደገና ሻዕቢያ ወዳጃችን ነው፣ ተባባሪያችን ነው፣ ከኛ ጋር አይውቅም፣ አብረን እንሰራለን፣ ኢትዮጵያን አብረን እንክዳለን፣ ኢትዮጵያን አብረን እናደክማለን የሚል ነገር እየተካሄደ ነው ሲሉ ተደምጠዋል። በሰሜን ሀገሪቱ ክፍል ከ2 ዓመት በላይ ጦርነት ተካሂዶ በነበረበት ወቅት የኤርትራ መንግስት ከፌዴራል መንግስት ጎን በመሆን መሳተፉ አይዘነጋም። አቶ ታዬ ደንደአ አፋጣኝ ፍትህ ይሰጠኝ ሲሉ ለፍርድ ቤት አመለከቱ። የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ በፍርድ ቤት ቀርበዋል። ፍርድ ቤቱ በሰጣቸው ቀጠሮ በቀረበው ክስ ላይ ውሳኔ ለመስጠት የነበረ ቢሆንም ውሳኔው አልደረሰም በሚል ሌላ ቀጠሮ መሰጠቱን ሰምቷል። በልደታ የሚገኘው የህገ መንግስት ከፍተኛ ፍርድ ቤት በአቶ ታዬ ላይ ተመሳሳይ ምክንያት በማቅረብ ቀጠሮ ሲሰጥ ይህ ሁለተኛ ጊዜ ነው። በመጀመሪያ ለውሳኔ ተቀጥሮ የነበሩ ጥቅምት 13 2018 የነበረ ሲሆን በወቅቱ ለችሎቱ ሶስተኛ ዳኛ አልተሰየመም በሚል ለዛሬ ጥቅምት 24 ሌላ ቀጠሮ ሰጥቷቸው ነበር። አቶ ታዬ ከሚገኙበት ቂሊንጦ ወህኒ ቤት ዛሬ ችሎት የቀረቡ ቢሆንም ሶስተኛ ዳኛ ሆነም ባለመሰየማቸው ምክንያት ለህዳር 3 ቀን 2013 ቀጣይ ቀጠሮ ተሰጥቷል። በተቀባቸው አቶ አበራ ንጉሳ ሲናገሩ ባለፈው ዓመት ጥቅምት 13 ስንቀጠር ክረምቱን መዝገቡን መርምረው ውሳኔ ያሳልፋሉ የሚል ግምት ነበረን። ነገር ግን ሶስተኛ ዳኛ ባለመኖሩ ምክንያት መዝገቡ አልታየም ብለው ዛሬ ቢቀጥሩንም ዛሬም በተመሳሳይ ምክንያት ሌላ ቀጠሮ ሰጥተውናል ብለዋል። ይህን ተከትሎ አቶ ታዬ አፋጣኝ ፍትህ ይሰጠኝ የሚል አቤቱታ ለችሎቱ ማስገባታቸውን አስረድተዋል። የአማራ ብሔራዊ ንቅናቄ ፓርቲ አብን በኦሮሚያ ክልል ምስራቅ አርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ያተኮረው አሰቃቂ ጥቃት መፈጸሙን አውግዟል። ፓርቲው መንግስት የዜጎች ደህንነት እንዲያስከብርና ለተጠቁ ዜጎች ፍትህ እንዲያረጋግጥ ጠይቋል። ንቅናቄው ባወጣው መግለጫ ጥቃቱን ለማጣራት ተቃዋሚ ስምሪት ወስደው ወደ አካባቢው በመንቀሳቀስ መረጃዎችን ማሰባሰቡን ገልጿል። በዚህ መሰረት ጥቅምት 14 እና 15 እና ጥቅምት 18 እና 19 2018 ዓ.ም ሃይማኖትና እምነትን ተቋማት ኢላማ ባደረጉና በትጥቅ በታገዙ አካላት በተፈጸሙ ጥቃት በርካታ እማኞች መገደላቸውን ከመጎዳታቸው በተጨማሪ በርካቶች መፈናቀላቸውን እንዲሁም የግል ንብረታቸው የእምነት ተቋሞች መውደማቸውን ማረጋገጡን አስታውቋል። አብን ጥቃቱን በርካታ የዞኑ አካባቢዎች የወረዳ ቀበሌዎች ያካለለ በዘመቻ መልኩ የተፈጸመና ከፍተኛ ጉዳት ያስመዘገበ ነው ሲል ገልጾታል። የድርጊቱ ተደጋጋሚነት ስር መስደድ የአካባቢው መንግስታዊ ፖለቲካዊ ጸጥታ መዋቅር ተጠያቂ ደረጃ ከፍ የሚያደርግ ነው ሲሉ የአካባቢው አስተዳደር በኃላፊነት እንዲጠየቅ አሳስበዋል። ፓርቲው ከጥቃቱ ጎን ለጎን ሁለተኛ አደገኛ ዝንባሌዎች መስተዋሉን ጠቁመዋል። መጀመሪያው በተቋማት ውስጥ የተከለሉ ግለሰቦች ጥቃቱ እንዳይሰማን እንዳይናገር የሚጥሩ መሆናቸው ሲሆን ሁለተኛው ደግሞ የተፈጸመው ግፍ በስህተት ትርክት እና ታሪክ ቀራኔዎች ማወራረጃ አድርገው የሚያቀርቡ ግጭት ጠማቂዎች መኖራቸውን አስረድቷል። በመጨረሻም ንቅናቄው በተፈጸመው ድርጊት የተሰማውን ከፍተኛ ሐዘን ገልጾ ለሟች ቤተሰቦችና ለእምነቱ ተከታዮች መጽናናቱን ገልጿል። የተወደዳችሁ የአንከር ዜና ቤተሰቦች ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ